ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል በወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ተመልካቾቻችን ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ናችሁ? ዛሬ ለየት ባለመልኩ እንግዶችን ጋብዤ ነው የመጣሁት። ወደ እንግዶቼ ከመሄዴ በፊት የውይይት ርዕሶች አሉን። የውይይታችን ርዕስ ለሁለንተናዊ ችግር ሁለንተናዊ መፍትሄ የሚል ነው። ሁለንተናዊ መፍትሄ ምንድን ነው? ሁለንተናዊ ችግርስ? እሱን ከውይይቱ። ነገር ግን አሁን እንግዶቼ ራሳቸውን ያስተዋውቃሉ። እርሳቸው ልጀምር። ስሜ መሰረት ጀማል እባላለሁ። በቀለ ጥላሁን እባላለሁ። ምናልባት አካባቢን መግለጽ ይቻላል ከሆነ ጥሩ ነው። እሺ፣ እንዳልኩት መሰረት ጀማል ነው ስሜ። ያለሁት አሁን አድራሻዬ እዚህ አዲስ አበባ ነው። ቀደም ሲል በሰሜን ሸዋ አንጾኪያ ገምዛ ወረዳ ነው ተወልጄ ያደግኩት። ስለዚህ አሁን በጡረታ ጊዜ ላይ እገኛለሁ። እዚህ አንጾኪያ ገምዛ ክርስቲያኖች ህብረት በጋራ የማስተባበር ስራ እየሰራሁ እገኛለሁ ማለት ነው። በድጋሚ ያኛው ባይሆን ጥሩ ነው። በቀለ ጥላሁን እባላለሁኝ። በዚህ በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ልዩ ቦታ ዋሻ ንገት የሚባል ቀበሌ ውስጥ ነው የተወለድኩት። በአሁኑ ሰዓት በዚህ በአንጾኪያ ገምዛ ወረዳ መኮይ ከተማ ላይ ወረዳ ከተማ ውስጥ ነው የምኖረው። ከዚህ ወደ 345 ኪሎ ሜትር የምትገኝ ከተማ ነች። ቤተክርስቲያን ውስጥ አሁን በሽምግልና አገለግላለሁ። አመሰግናለሁ። ከክቡር ይስፋ ንጉሴ እባላለሁ። እኔም የተወለድኩት እዛው አንጾኪያ ነው። አሁን እዚህ አዲስ አበባ ነው የምኖረው። መጋቢ ነኝ። የአንጾኪያ ገምዛ ክርስቲያኖች ህብረት አስተባብራለሁ ሰሜን ላይ ባለ አገልግሎት። እሺ፣ አመሰግናለሁ። ስሜ ካርሱ ከበደ እባላለሁ። ከብዙዎቹ አንደበት እንደሰማሁት አንጾኪያ የሚል ቃል አለ። በመጽሐፍ ቅዱስ ውስጥ አንጾኪያን የማያውቅ የለም። ብዙ ሰው ያውቃል። የሶሪያዋ አንጾኪያ ነው የምትባለው የመጽሐፍ ቅዱስ አንጾኪያ። በኢትዮጵያ ውስጥ አንጾኪያ የምትባል አካባቢ አለች ወይ? የት ናት? እንዴት ናት? ቢጠይቁን ምንድን ነው መልሳችን? እና ስለ አንጾኪያ ዶክተር መሰረት። እሺ፣ አመሰግናለሁ። አዎ፣ አንጾኪያ የሚባል አካባቢ እዚህ እኛ ሀገር ውስጥ አለ። የመጽሐፍ ቅዱስ አንጾኪያ ሳትሆን ራሷን የቻለች አንጾኪያ የምትባል አካባቢ አለች። ጂኦግራፊካሊ ሎኬሽኑን ለመግለጽ ያህል በአማራ ክልል ሰሜን ሸዋ ዞን ከሚገኙ ወረዳዎች አንዱ ነው ማለት ነው አንጾኪያ ገምዛ ወረዳ። ስለዚህ በሎኬሽን ደረጃ በዚህ የምትገኝ አካባቢ ነች። አካባቢው ብዙ የሚያስተሳስር አለ። ከይፋት ጋራ፣ ከወሎ ጋራ፣ ከግሼ ከመንዝ ጋራ በጠቅላላ አንድ መስተጋበር ያለው አካባቢ ነው ማለት ነው አንጾኪያ ማለት ነው። ይሄ ከጂኦግራፊ አኳያ ነው። ምናልባት ከመንፈሳዊ ሁኔታ አኳያ በዝርዝር እየተገለጸ ይሄዳል ማለት ነው።
ስሙ እንዲያው እንዴት ወጣ አንጾኪያ የሚለው? ብዙ ያው መቼም ብዙ የመጽሐፍ ቅዱስ ስሞች አሁን በተለይ የተለመደ ነውና እንደው አንጾኪያ የሚለው እንዴት ሊወጣ ቻለ? እንደውም እንደሰማሁት እዛ አካባቢ በአጋጣሚ ነው የምዛው ነው ተወልጄ ያደግኩት ገሊላ የሚባሉ ብቻ በጣም ብዙ የመጽሐፍ ቅዱስ ስሞች እንዳሉ ሰምቻለሁ። በዚሁ አጋጣሚ መጽሐፍ እንደጻፍ ካቃለሁኝ አንጾኪያ እና ሸዋ የሚል መጽሐፍ እንዳለ አቃለሁኝና ስሙ እንዴት ሊወጣ ቻለ? እሷን ብቻ እንደ ባጭሩ እዛ ወደ ሌላው ነገር እንሄዳለን። ብቻ አይደለም እንዳነሳው ብዙ ቦታዎች ከዚህ ከመካከለኛው ምስራቅ ሀገሮች ጋራ መጽሐፍ ቅዱስ ላይም ካሉ ታሪኮች ጋራ የሚያያዙ ስያሜዎች አሉ። በብዛት ከወዲህ ስትሄድ ከደብረ ብርሃን አቅጣጫም ስትሄድ ኤፍራታ ነው የሚባለው። ኤፍራታም አንዱ መጽሐፍ ቅዱስ ላይ ያለ የሚታወቅ ቦታ ነው። ከዛ ኤፌሶን የሚል ከተማም አለ አጣዬ የሚባለው። ስለዚህ አንጾኪያ የሚለው ስያሜ እንዴት እንደሆነ የተወሰነ ለማየት ሞክሬያለሁ። ከሰዎችም ረጅም እድሜ ካላቸው አባቶችም እንደውም ደግሞ ከመጽሐፍት ያየሁታል ለተወሰነ ደረጃ። ግን አሁንም ቢሆን ገና ብዙ ጥናት የሚጠይቅ ነው። ይሄ ከህብረተሰብ መዘዋወር ጋር የሚያያዝ ከእምነት ሰዎች መዘዋወር ጋር ተያይዞ በዛው የስሞች የቦታዎች ስያሜ የሚጨመርበት የሚቀያየርበት ሁኔታ እንዳለ መገንዘብ ይቻላል ማለት ነው። ስለዚህ እዛው ነው አሁንም ቢሆን መጽሐፍ ቅዱሳዊ የሆነችው አንጾኪያ ባለው መጽሐፍ ቅዱሳዊ ታሪክ እንደዚሁም የእምነት ሰዎች ወደዚህ ቦታ እንደመጡ ነው የሚነገረው። ስለዚህ ይሄ አካባቢው ተራራማ አካባቢ ነው። ሲራክ ተራራ ላይ እንደነበሩ ይወራል። ከዛ ደግሞ እዛ ላይ ሆነው ወደዛም ወደዚህም እያዩ እያመሳሰሉ ስያሜ እንደሰጡ ነው። አንጾኪያ የሚል ጠቅላላ አካባቢውን አመሳስለው የሰየሙበት ሁኔታ አለ። እዛ ውስጥ ደግሞ ገሊላ የሚል አለ። ገሊላ ብለው የሰየሙበት ሁኔታ አለ። ዝቅ ብሎም ደግሞ እንደዚህ ሶሪያ የምትባል ቦታም አለች ማለት ነው። ወደዚህ ወደ ኤፍራታም ሲመጣ እንደዚሁ ነው። እነ ኬብሮን ሁሉ የሚባሉ ቦታዎች አሉ ማለት ነው ኤፍራታ ውስጥ። ኤፍራታ በራሱ ትልቅ እንትን ስያሜ ያለው ነው። መካከለኛው ምስራቅ ካሉ አካባቢዎች ጋር የሚያያዝ ማለት ነው። ስለዚህ ኤፌሶንም እንደዚሁ ኤፌሶን ተብሎ ከተማ ጣይ የሚባለው ከተማ ሁለት ነው። ኤፌሶን ይጠራል፣ በጣይ የሚጠራል ማለት ነው። ስለዚህ በዚህ ሁኔታ እንደተሰየመ አባቶች የሚናገራሉ። የተጻፉ ሰነዶችም ይሄንን ነገር ይናገራሉ። ከዚያ ተነስቶ የጻፍኩት መጽሐፍ ላይ እዛ መልኩ የተቀመጠ ነው። ግን ዲቴል የሆነ ጥናት ይጠይቃል ማለት ነው። ተመልካቾቻችን ዞሮ በኢትዮጵያ አንጾኪያ የሚባል አካባቢ አለ። 370 ኪሎ ሜትር 345 ኪሎ ሜትር ማለት ነው። ማየትና መጎብኘት የሚፈልግ ሰው ያው እንመራለን ማለት ነው። ይሄ አሁን ከአኳያ ነውና ከመንፈሳዊ ነገር ዳሽ በቄ መቼም ሁላችንም ተወልደን ያደግነው እዛው አካባቢ ነውና መንፈሳዊ ዳህራው ምን ይመስላል? ስለሱ እንዴት እንደተመሰረተ እንዴት እንዳለ አመሰግናለሁ። ዶክተር መሰረት እንዳለው እንግዲህ አንጾኪያ ትንሽ ነገር ጨመር ለማረፍ ከእስራኤል አገር እና ከመካከለኛው ምስራቅ በፈላሻነት የመጡ አፈ ታሪክ አይነት ቢሆንም ድርጊቱ እውነት ያስመሰለው ነገር በዛ አካባቢ ያደርገው በተለይ ሸዋ ላይ የነበሩ በአብዛኛው መንዝ ቀያ እነዚህ አንጾኪያ ግሼ እዚህ አሁን ወንድሜ እንደጠቀሳቸው ደብረ ዘይት ድረስ እነዚህ ስያሜዎች እንዳሉ እሱን እንደው ደገም አድርጌው ለማለት ነው። አንጾኪያ እንግዲህ ከዚህ ነው ብዙ ፐርሰንት ይሄ አንጾኪያን ይመስላል። የሀገራችንን አንጾኪያ ይመስላል። ይሄ ሶሪያን ትመስላለች። ይቺ አፍሶ የሚባላል አፍሶን ትመስላለች። ኤፌሶን ነው የሚሉትን ይመስላል ብሎ ይሄ ስያሜ ወጥቷል ብሎ በአብዛኛው የተጻፈ ነገር ተጨባጭ ባይኖርም ከአባቶች ተወራርሶ በአፍ ያገኘ ነው
ዶክተር መሰረትም እንደጻፈው ይሄንን ነው የምናውቀው። መሰረት ስለ መንፈሳዊ ነገሩ እንዴት እዛ ክርስትና ወንጌል እንዴት ገባ የሚለውን ነገር ትንሽ ነገር ማለት ፈልጋለሁ። አሁን ያው በአብዛኛው ደጋ ወይና ደጋና ቆላ ነው የአንጾኪያ የሚባለው ወረዳ። መጀመሪያ የአንጾኪያ የሚለው የወረዳ ስም አልነበረም፣ የሰፈር ስም፣ የአንድ አካባቢ የአንድ ቀበሌ ስም ነው። በኋላ የወረዳ ስም ይዞ አንጾኪያ ገምዛ ተብሎ ተጠራ። ያን አንጾኪያ የሚለው ጥሩ ስም ስለሆነ ከዚህ ጋር ተያይዞ ነው አንድ አካባቢ ላይ የነበረ ስም ነው አንጾኪያ የሚለው የነበረው ትመስላለች ተብሎ የነበረው ማለት ነው። ወደ መንፈሳዊ ነገሩ ስንመጣ እዚህም ውስጥ እንግዲህ አሁን እንዴት ገባ ወንጌል አንጾኪያ ላይ እንዴት ገባ የሚለው የተለያዩ ቅንጭብጭብ ታሪኮች አሉ፣ ግን በገሃድ የምናውቀው ነገርም አለ። አንዱ በተለይ በዚህ ደሴ ወሎ ደሴ አካባቢ ቦሩ አካባቢ የነበሩ ሆስፒታሉ ውስጥ ይሰሩ የነበሩ ክርስቲያን ወገኖች ይህ ስጋዊ ሕክምና ነበረ እዛ እና ከሱ ጋር ተያይዞ ለሕክምና የሚሄዱ ሰዎች መጽሐፍ ቅዱስ ይዘው እንደሚመጡ እንደሚሰጧቸው አንዳንድ ምስክርነት እንደሚያገኙ እዛና የተለያዩ እህቶች ወንድሞች እዛ ሲታከሙ ይሄ የክርስቶስ ኢየሱስ አዳኝነት ተመስክሮላቸው ሕክምና ላይ ሲቆዩ እሱንም ይዘው መጽሐፍ ቅዱስ ይዘው እንደሚገቡና አንዳንድ መጽሐፍ ተዛ የነበረ እነዚህ ታሪኮች አሉ። ሁለተኛው ታሪክ በ1969 ዓመተ ምህረት ከንጉሱ ውድቀት በኋላ ከለውጥ በኋላ በደርግ መንግስት የእድገት በህብረት ዘመቻ ነበረ እና በእድገት በህብረት ዘመቻ ላይ የመጡ የእድገት በህብረት ዘማቾች በስውር ክርስቲያን የነበሩ ለወንድሞች ለእህቶች ይጸልዩ እንደነበር እዛ አካባቢ ላሉ ሰዎች ይጸልዩ እንደነበር በብዛት ሌሊት ይጸልዩ እንደነበረ ደም ውስጥ እየሄዱ ይጸልዩ እንደነበረ እና በቅርብ በጣም ወዳጅነት ለያዟቸው ወንድሞችና እህቶች ማለት ጓደኝነት እንዲህ ሲኖር ወንጌል እንደመሰከሩ በዛን ጊዜ የተወሰነ ዘር እንደነበረ ይሄም ይታወቃል። ይሄ ታሪክ ብቻ አይደለም፣ በደንብ የሚታወቅ ነው። የቅድሞ በመጽሐፉ በከሌ ተብሎ እስከሚጠራ ድረስ የሚታወቅ ነው። ሶስተኛው በ1970 ዓመተ ምህረት እዛ ወረዳ ውስጥ ይሰራ የነበረ አንድ ወንድም ሲሳይ የሚባል ወንድም ቀብር ውስጥ ድረስ እየሄደ የሚጸልይ እንደነበረ በእርግጥ ያው ጴንጤ መባል ትንሽ ታውቁታላችሁ ያለብን እንትን ተግዳሮት አለው። ራሱን ሳይገል እንደው አንድ የሚባል እንትን ነበረ። ምንድነው ጠላ አይጠጣም፣ ማረቂያ አይጠጣም፣ ሌላ አልኮል ነገር አይጠጣም፣ ወተት ግን ሮብና ዓርብ ድረስ ሁሉ ይጠጣል። ማን ነው እየተባለ ሁሉ የሚባል እንደነበረና እሱ እየመሰከረ በጣም አሁንም ብዙ ዲፍረቱ ስለሚያስቸግር በዛ ወቅት በስውር ጓደኞቹ ወዳጆቹ ለሆኑ ሰዎች ይመሰክር እንደነበረ ይሄን ታሪክ አለ። ሶስተኛው እኔ በራስ ማውቀው በ1972 ዓመተ ምህረት አለማየሁ ሸንቁጥ የሚባለው ግብርና ሚኒስቴር ውስጥ ይሰራ የነበረ ሰው እዛ አካባቢ ለኔ መስክሮልኛል። ትንሽ ነገር ፍንጭ አውጥቶ ያው ጥላቸው ስለነበረ ራሱን ገልጦ እንዲህ ጴንጤ ነኝ ብሎ ወይም ክርስቲያን ነኝ ብሎ ራሱን መግለጥ ችግር ስለነበረ ራሱን ሰውሮ ግን በጣም ለሚቀርባቸው ሰዎች እኔም ትንሽ ቀርበው ነበር ሰውየውንና ከገጠር መጥቼ እንዲህ እንገናኝ ነበር፣ ስራው ያገናኝን ነበር። እኔ ገጠር ውስጥ ካለው ከግብርና ስራ ጋር እሱ እዛ ነበርና ትንሽ የተወሰነ እንትን ብሎልኝ ያውቃል። ጴንጤ ሳይሆን አይቀር ምናምን ስለ ጴንጤ ምንም አያውቅም ይባላል። በመስሪያ ቤት ሰራተኞች አካባቢ እንደዚህ ይባል ነበር። ስለዚህ እሱ እንደውም ቅድም እንዳልኩት እንደሌሎቹ መቃብር ውስጥ ብዙ ጊዜ እንደሚጸልይ ለዛ አካባቢ ለውጥ በጣም ብዙ እንደሚያነባ ያ ወንድም ምናልባት እዚህ ሚዲያ ላይ ይችላል። እንግዲህ 72 ማለት አሁን 30 ምናምን ዓመት 34 5 ሊሆን ይችላል። በአካል ባገኘው ላላውቀው እችላለሁ፣ እሱም ላያውቀኝ ይችል ይሆናል። እና ያ ወንድም ነበረ ሸዋሮቢት አካባቢ እንደሚኖር ሙሉ ወንጌል ቤተክርስቲያን ውስጥ እንደሚያገለግል ሰምቻለሁ። ሽማግሌ አሁን እንግዲህ በህይወት ይኖር
ወደ ጌታ ይሄድ የማውቀው ነገር የለም። ስለሱ ግን ታሪክ እንደዚህ አይነት አለ በመስሪያ ቤት እንደዚህ የነበረው እና ሌላው ብዙ ታሪክ እንግዲህ እነኚህ ዘር ናቸው፣ የመጀመሪያ ዘሮች ናቸው። ሌላው በ1977 ዓመተ ምህረት ሰሜኑ በድርቅ በተጎዳ ጊዜ ህዝብ ያው ተጎድቶ ውጭ ወጥቶ ነበር። ምናልባት መካከል አንድ ሰው ሁለታቸው ካልሆነ በስተቀር እንግዲህ በዛ እድሜ ውስጥ ወንድሜ ካሱ እንኳን ያው ትንሹ እንትኖች ይኖራል። ይሄ ወንድሜ ነው፣ ይሄ ብቻ ነው ላይኖር የሚችለው፣ ሌሎቻችን እናውቀዋለን። እና በጣም በእውነት ሀገራችን ውስጥ ትልቅ ጉዳት በዚህ በወሎ፣ በትግራይ፣ በሰሜን ሸዋ እነኛ ላይ እጅግ በጣም ትልቅ ወገኖቻችንን የጎዳ ድርቅ ነበረ። ዝናብ ክረምት ላይ አልዘነበም ነበርና የአንድ መከር መታጣት ህዝቡን በጣም የሚበሉት የሚጠጡት አሳጣቸው። ከዛ በኋላ ደግሞ ያን ረሃቡን ተከትሎ ደግሞ በሽታዎች ነበሩ፣ የጤና ጉዳት ነበር፣ ፀሐዩ፣ አዋራው፣ ሌሎች ነገሮች ነበሩ እና ህዝቡ በጣም ተጎድቶ ስለነበረ በወቅቱ ለነበረው መንግስት ያው በደረጃው ኃላፊነት የነበረባቸው ሰዎች ለመንግስት ጠየቁ። መንግስትን አመለከቱና እርዳታ አልሚ ምግብ ይዘው የገቡ ወገኖች ነበሩ በወቅቱ። ከዛ ውስጥ ክርስቲያኖች ነበሩ፣ ወንጌል የሚያምኑ ክርስቲያኖች ነበሩ፣ በጌታችን በመድኃኒታችን በክርስቶስ ኢየሱስ የሚያምኑ በአዳኝነቱ የሚያምኑ ክርስቲያኖች እዛ ውስጥ ስለነበሩ ያንን አልሚ ምግብ እየሰጡ ሌሎች ነገሮችም እያረጉ ያው እንዲህ ግልጽ አልነበረም። አንዳንድ የሚቀርባቸውን እነኛ ቀደም እንዳልኩት የሚቀርባቸውን ወጣቶች ስለ ወንጌል ይነግሩ ነበር የሚባለው። እንግዲህ እንዲህ ነው ተጨባጭውን የምናገኘው። ስለ ወንጌል ይነግሯቸዋል፣ ስለ ወንጌል ይነግሯቸዋል። ድርጅቱ ይህን ሊሰራ ፈቃድ ይዞ አይደለም የገባው። ያ ድርጅቱ የሚሰራው ስራ አልሚ ምግብ ያቀርባል፣ ሌሎች ነገሮችን ያደርጋል፣ ብዙ ነገሮች ያው እርዳታ ነው። እዚህ ውስጥ ኦርቶዶክስ እንዳለ ሁሉ ሙስሊም እንዳለ ሁሉ ደግሞ ወንጌል አማኞችም ነበሩ እና ከወንጌል አማኞቹ የተጠጋ ጓደኛም የሆነ ወጣትም ትልቅም ሰው እንደዛ ነበረ። በሌላው ቀጥሎ ያለው ነገር ግን ዋናው ሰዎቹ ምግብ እያገኙ የጤና ችግር ስለነበረባቸው የመንፈስ ተጽዕኖ ስለነበረባቸው እነዛ ክርስቲያኖች ለመንፈስ ተጽዕኖ ይጸልዩ ነበር። ሰዎች ይፈወሱ ነበር። ከአጋንንት ስራት ይፈታሉ፣ ከበሽታ ይፈታሉ፣ ይድናሉ። እዚህ ደግሞ ያናል ምግብ ይወስዳሉ። ሰው ጥያቄ ውስጥ ገባ። በዚህ ወቅት በአብዛኛው የሚጸልዩ ነበሩ፣ እግዚአብሔር የረዳቸው። ሰው ጥያቄ ውስጥ ሲገባ፣ ወጣቶችም ጥያቄ ውስጥ ሲገቡ ከዚህ የተነሳ ወንጌል እየሰፋ ወደ አገር ልጅ ሲገባ የአገር ልጆች ደግሞ ይህን ለሌላ ሰው ሲጸልዩ ሲመሰክሩ ወንጌል በዚህ አይነት ሁኔታ ገባ። በተለይ አምቦ ውሃ የሚባል አካባቢ ሁለት ቦታ ላይ ነበረ እርዳታ ሰጪ ድርጅቱ እርዳታ የሚያከፋፍለው አምቦ ውሃ እና መኮይ ከተማው ላይ ነበረ። በወቅቱ እኔ በታሪክ አጋጣሚ ያንን እንትን ከሚያስተባብሩት ሰው አንዱ ነኝ። ኃላፊነት ውስጥ ነበርኩኝ፣ የሆነ ኃላፊነት ውስጥ እና ድርጅቱ የሚሰራውን ስራ በጥንቃቄ ነው የማውቀው። ሰዎችም እንዴት እንደዳኑ በጠቅላላ እኔ በዛ ወቅት ክርስቲያን አይደለሁም፣ በጌታ አይደለሁም። ስራውን አውቀዋለሁ፣ ድርጊቱን አውቀዋለሁ። ስለዚህ ብዙ ሰዎች ይጸለይላቸዋል፣ ይፈወሳሉ። ብዙ ወጣቶች እንደውም ስደት ደርሶባቸዋል፣ የተለያየ ነገር ደርሶባቸዋል። ወደ ጌታ ሲዞሩ ወንጌል ሲያውቁ ብዙ ስደቶች መከራዎችም ነበሩ። ከዛ በኋላ ነው እንግዲህ ወንጌል እየሰፋ የመጣው እና እንግዲህ ከዛ በኋላ ሌሎች ወደ መጠመቅ ወደ አጥቢያነት ማደግ ወደ አንድ ቤተክርስቲያን አባል የመሆን ምኖች እየቀጠሉ ነው የመጡት እና እንግዲህ ባጭሩ ሰዓት ካለኝ ስንት አጥቢያ ሆኑ እንዴት አደጉ ምናምን የሚለውን በኋላ አደርጋለሁ። መንፈሳዊ ነገሮች እንዴት ነው የተጀመሩት? የሰው ታሪክ የእግዚአብሔር ታሪክ እውነት ነው። ጅምሩ ይሄ ነው። እንዴት ቀጠለ? አንዳንድ ምናልባት ቅድም እነዚህ ያልናቸው ተቋማት የዛው ታደረጉ፣ ነጠፉ፣ አካባቢ ለቀቁ የሚባል ነገር ሊኖር ይችላልና
ከዛ በኋላ አሁን ደግሞ እንደ አብያተ ክርስቲያናት ያው ሰፍቷል። በነገራችን ላይ እንግዲህ ያ ዓመታት ተቆጠሩ። ከዛ በኋላ የወንጌል ባለቤት እግዚአብሔር ስለሆነ ሰዎች ያን ወንጌል ይዘው ይሮጣሉ። ይሄ ለምን ይጠቅማል? እኛ እጅ ላይ ሲገባ ወንጌል ምን እየሆነ ነው ያለው እና ፓስተር ክብሩ አመሰግናለሁ። እንግዲህ ጋሽ በቄ እንደተናገሩት ከስልሳዎቹ መጨረሻ ጀምሮ ሰባዎቹ ውስጥ የተጀመረው መንፈሳዊ ነገር ከሰባዎቹ መጨረሻ ጀምሮ በተለይ ደግሞ ከ80 መጀመሪያ ጀምሮ የበጎ አድራጎት ስራ ወደዛ ለመስራት ሄዱ አማኞች ከፍተኛ አስተዋጽኦ ነበራቸው። ከዚህ የተነሳ ይሄ ደሊቨራንሱ ነበር የነፃ መውጣቱ አገልግሎት አለ። እንደሆነ 81 ነው የተወለድኩት። እንግዲህ እኛ ቤትም የቤተሰቦች ጋር ወንጌል የገባው 81 ነው። እናቴ በመናፍስት አሰራር ውስጥ ነው የነበረችው። ያም የሆነው በጣም እጅሞም ሽባ ሆኖ ነበር እና ስለዚህ ቤተሰቦችንም ሆነ የኦርቶዶክስ ባክግራውንድ የነበራቸው ናቸው። በጣም ትንሽ አሳሪ የነበሩ ስለነበረ ብዙ ሕክምና ተሞክረዋል። እንግዲህ የባዕድ አምልኮም ጎን ለጎን ደረግ ስለነበረ እንደው እህታችን ወይም እናታችን አይናችን እያየ ከምትወስድ እነዚህ አዲስ የመጡት ጋር ሞክራት በሚል ተወስዳ ተጸልየላት ለል ማሰራ የመጡ አገልጋዮች ነው የጸለዩላት። በዛ አማካኝነት እናቴ ነፃ ወጣች። ከሁለት ወር በኋላ አካባቢ የተወለድኩኝ ማለት ነው። በዛ ውስጥ የኛ ቤተሰብ ዳነ። በነዛ በ81 አካባቢ እንግዲህ እኔ ባለኝ መረጃ ፈጣን ነበር መንፈሳዊ እርገቱ። ብዙዎች ድሮ ነበረ። ከተማዋ ላይ ቺመኮይ የተባለችው ከተማ የአንጾኪያ ከተማ አለች። ከዛ ወጥቶ ወደ ገጠር ገበሬዎች በፍጥነት ነበር አምቦሃ ነበረ። ስለዚህ መኮይ አጥቢያ ተመሰረተች። በጣም ብዙ ሰዎች ዳኑ። የዳኑ ሰዎች ደግሞ በፍጥነት መንፈሳዊ ነገራቸው እየተለወጠ ስለመጣ ወደ ወንጌል የመመስከሩም ስራ ወደዛው ጨምሮ ነበረ። ስለዚህ ያ መኮይ ላይ የጀመረው አምቦሃ ላይ የነበረው እንቅስቃሴ ወደ ሌሎች ወደ አፍሶ ቀበሌ አፍሶ ላይ ተተከለች። በኋላ ቆይቶ ወደ ወይን የሚባል አካባቢ ገባ። ወደ ግሽ ሄደ። እዛ መኮይ ላይ የነበረው እንቅስቃሴ ከዛ ወደ ማጀቴም የመስፋት ነገር ነበረው። ኬሚሴ አጣየስ ከደብረ ብርሃን ድረስ እዛ ከ80ዎቹ ውስጥ በፍጥነት ሰዎች ይድኑ ነበር። ከዛ አገልጋዮችም ይጨምሩ ነበረ። ይህንን ተከትሎ በጣም ብዙ ሰዎች ወደ ጌታ ለመምጣት ምክንያት ሆኗል። በተለይ 80ዎቹና 90 ቤት ውስጥ አብዛኛው የዳነው በነዛ ጊዜያቶች ውስጥ እንደሆነ አምናለሁን። ከዛ በኋላ እንግዲህ መወለድም መጣ። በመወለድም ደግሞ በቤተ ክርስቲያን ውስጥ ትውልድ እየተጨመረ መጥቷል። ከ2000 በኋላ ያለው መንፈሳዊ እንቅስቃሴ ጥሩ ነው የነበረው። እንግዲህ በዛ ውስጥ ደቀ መዝሙር ማድረግ ስራው እንደገና ደግሞ እዛ ማንሳት በፈለገው ከነበረው መንፈሳዊ እንቅስቃሴ ጠንካራ የጸሎት መሰዊያዎች ተተክለው ነበር በየቦታው በከተማም በየቤቱ በጣም ጠንካራ መንፈሳዊ የጸሎት መሰዊያዎች ነበሩ። በቅዱሳን መካከል የነበረውም ህብረት በጣም ጠንካራ ነበረ። ያንን ተከትሎ እንደውም ለወሎ ኮምቦልቻና ደሴ ጭምር አካባቢ ላሉ ከተሞች የመንፈሳዊ ማዕከል ሆና ነው የኖረችው። እስካሁን ድረስ ጠንካራ መንፈሳዊ እንቅስቃሴ ከሚደረግባቸው አካባቢዎች አንዷ ናት አንጾኪያ። ሰዎች ከኬሚሴ ከዚህ ከጠቀስናቸው ከኤፌሶንም ይሁን ከደብረ ብርሃን ከወሎ ከተሞች ከኮምቦልቻ ከደሴም ለጸሎት ይመጣሉ፣ መንፈሳዊ ነገር ለመካፈል ይመጣሉ። ስለዚህ አካባቢው ላይ መንፈሳዊ ነገር እንቅስቃሴዋ ተጽዕኖ በጣም ጥሩ ሆኖ ነው የነበረው። ስለዚህ አጀማመሩ ላይ አጀማመሩ ይሄን ነበር ይመስላል። እግዚአብሔር መልካም ነው። አሜን። እንግዲህ አሁን ያለበት ከብዙ በጥቂቱ ይሄን ይመስላል። ምናልባት በኋላ ጋሽ በቂ የምትጨምረው ነገር ይኖረው፣ ግን ካሱ መቼም ችግሮችም ተያይዘው አብረዋል። እግዚአብሔር ሲሰራ ሁሉ ጊዜ ክፉም ያው አብሮ ይሰራል። ለምሳሌ ሰይጣንም አለ። መቼም እንደ ቤተክርስቲያን አውድም እንደ አካባቢም ስለሆነ የምናወራው የተለያዩ ምክንያቶች ይኖራሉ። የውይይታችንን ርዕስ አንረሳም። ለሁለንተናዊ ችግር ሁለንተናዊ መፍትሄ ነው። ብዙ ጊዜ ስለ ወንጌል ስናስብ የሚታየን በቃ ይሄ ለነፍስ የሆነውን ወንጌል ነውና ሁለንተናዊ ችግር ማለት ምን ማለት ነው? ከዛ ብንነሳና ሁለንተናዊ መፍትሄስ ምን ማለት ነው? ችግሮቹን መጀመሪያ ብናነሳቸው ምንድነው ሁለንተናዊ ችግር? ሰው ሁለንተና አለው ብለን ስንል
ምን ማለታችን ነው? እና ይሄ ሆሊስቲክ ሚኒስትሪ ከምንለው ነገርም ጋር ይያያዛል። እና ሁለንተናዊ ችግር ለሁለንተናዊ መፍትሄ፣ ለሁለንተናዊ ችግር ሁለንተናዊ መፍትሄ ምንድን ነው? ሁለንተናዊ ችግር። እሺ፣ አመሰግናለሁ። ሁለንተናዊ ችግር፣ ሁለንተናዊ መፍትሄ የሚሉ ነገሮች የክርስቲያኖችን ቋንቋ ነው። የሌሎች ባለሙያዎችም በህብረተሰብ ሳይንስ በተደገፈ እውቀት ስራ የሚሰሩ ሰዎችም ቋንቋ ነው። እንግዲህ እዛ ውስጥ ምናልባት መንፈሳዊ ነገሩን የሚያነሱበት ሁኔታ የተለየ ሊሆን ይችላል። እንደ አጠቃላይ ግን ያው ይሄ ብዙዎችን የሚያግባባ ቋንቋ ነው። እንደው ለጠየቀኝ ጥያቄ ከመጽሐፍ ቅዱስ አንድ ስፍራ እንዳነብ ፍቀድልኝና ከማቴዎስ ወንጌል ምዕራፍ 9 ቁጥር 35 ጀምሮ ባነብ። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘንላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው ይላል። እስከ 38 ነው ያነበብኩት። እዚህ ጋር ጌታችን ኢየሱስ ክርስቶስ የመንግስትን ወንጌል እየሰበከ የሚል በጣም ጥልቅ የሆነ ሀሳብ ያለው ቃል አለ። ስለ መንግስት ስናወራ መንግስት ምንድን ነው? መቼም ሰማያዊ መንግስት አለ፣ ምድራዊ መንግስት አለ አይደለም? ምድራዊ ለምሳሌነት ያህል ምድራዊው መንግስት ምንድን ነው ብንል ምድራዊው መንግስት የማያካትተው ነገር የለም አይደለም? ምድራዊ መንግስት ወታደር አለው፣ ፖሊስ አለው፣ የተለያዩ ሚኒስቴር መስሪያ ቤቶች አሉት፣ ግብርና አለው፣ ጤና ጥበቃ አለው፣ ትምህርት አለው፣ ሌሎችም በጣም ብዙ አገልግሎት የሚሰጡ ተቋማት፣ ቢሮዎች አሉት። ብዙ ነገር ነው ማለት ነው። እነዚህ ሁሉ ቢሮዎች እና ተቋማት የተቋቋሙበት ዋናው ምክንያት ሰዎች የተለያየ ፍላጎት ስላላቸው እነዚህ የተለያዩ ፍላጎቶችን ሊያሟሉ በሚችሉ ደረጃ መንግስት ራሱን ማደራጀት ስላለበት ነው። በተመሳሳይ ትልቁ ደግሞ የእግዚአብሔር መንግስት ደግሞ ከሰው መንግስት በጣም የተለቀ ነው አይደለም? ጌታችን ኢየሱስ ክርስቶስ እየሰበከ የመጣው የመንግስቱን ወንጌል ነው። ያ ማለት የሰው ልጆች ሁለንተናዊ ማንነት ስላላቸው፣ ሁለንተናዊ ፍላጎት ስላላቸው ለሁለንተናዊ ፍላጎቶቻቸው ሁለንተናዊ የሆነ መፍትሄ ሊሰጥ የሚችል መልኩ ነው ጌታችን ኢየሱስ ክርስቶስ እየሰበከ የመጣው ማለት ነው። ስለዚህ ዝቅ ብለን ቁጥር 36 ላይ እረኛ ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ዘመን የነበሩ ሰዎች የነበሩበትን ሁኔታ የሚያመለክት ነው። መንፈሳዊ ችግር አላቸው። ከዛ በተጨማሪ ደግሞ የሚበሉት ነገር ምናልባት አጥተዋል። ምናልባት የታመሙ ሰዎች አሉ። እንደ ማህበረሰብ ደግሞ አንድ ማህበረሰብ ችግር ውስጥም ሊገባ ይችላል። በነገራችን ላይ ማህበረሰባዊ ህመም አለ። ግለሰባዊ ህመም እንዳለ ሁሉ ማህበረሰባዊ ህመም አለ እና በአጠቃላይ በዛ ዘመን የነበረው ማህበረሰብ ፈርጀ ብዙ ወይም ሁለንተናዊ ችግር እንደነበረበት እንመለከታለን። ለዛ ነው ጌታ ባያቸው ጊዜ ምን አደረገላቸው ይላል? አዘነላቸው። እና ከዛ ቀጥሎ ደቀ መዛሙርት ምን አለ? መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። ይሄ የሚያሳየን የማህበረሰብ ውስጥ ያሉ ችግሮችን ወይም ማህበረሰብ ውስጥ ላሉ ችግሮች መፍትሄ ለመስጠት በጣም ብዙ ሰዎች እንደሚያስፈልጉ እንመለከታለን። እዛ አካባቢ እንግዲህ ያለውን ችግሮች እንደ ጥቂት ብናነሳ ቅድም ስንሰማ እንደነበረው እዛ አካባቢ ወንጌል በመግባቱ ምክንያት የመጡ በጣም ብዙ መልካም ነገሮች አሉ። ለመናገር ቅድም እንደሰማነው ከተለያየ አጋንንት እስራት ነፃ የወጡ ሰዎች አሉ። ጌታ ኢየሱስ ክርስቶስን የበለጠ የማወቅ ዕድል ሰዎች አግኝተው ወደ ጌታ የመጡበት የዳኑበት ሁኔታ አለ። ከዚህ ጋር ተያይዞ ወንጌል የህይወት ብርሃንን የሚሰጣል። የነፍስ መዳንን ብቻ ሳይሆን ይሄ በእንግሊዝኛው ምንድነው ኢንላይትመንት የምንለውን ነገር ሁሉ ይሰጠናል። ሰዎች ራሳቸውን እንዲያውቁ፣ እግዚአብሔርን እንዲያውቁ፣ አካባቢያቸውን እንዲያውቁ፣ ችግራቸውን እንዲያውቁ፣ መፍትሄ እንዲያገኙ ያስችላቸዋል እና በዛ ምክንያት በጣም ከፍተኛ የሆነ ለውጥ ነው የመጣው። ሁለንተናዊ የሆነ ለውጥ ነው የመጣው።